በአንድ ወቅት ሰዎች ሁሉ ይተፉበት የነበረ በአንድ ወቅት ጎዳና ላይ ወድቆ ተስፋ የቆረጠ በአንድ ወቅት የብዙ ሰዎችን እጅ እየጠበቀ በረሃብ ቸነፈር ሲሰቃይ የነበረ እጅግ በጣም አደገኛ የሚባለውን የሱስ ህይወት ያለፈ እጅግ በጣም አደገኛ የሚባለውን የጎዳና ህይወትን ያሳለፈ ምን እሱ ብቻ ለብዙ ዓመታት በሐዘን በእንባ ራብን ችግርን ይዞ ከማንም ጋር ሳይወያይ ፈጣሪውን ሳይረሳ እስከ መቼ እያለ ፈጣሪውን ሲያማርር የነበረ አንድ ወጣት ታሪክ ነው ማጫወታችሁ። ይህ ወጣት ለብዙዎቻችሁ የህይወት ታሪክ መማሪያ ይሆናል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ በህይወታችን ተስፋ ስንቆርጥ አቅም የለንም ስንል በህይወታችን የምንሰራቸው ነገሮች በሙሉ ሲበላሹብን ከዚህ በኋላ ወደ መውደቅ ወደ ገደል አፋፍ ስንደርስ እግዚአብሔር መስራት ይጀምራል። በዚህ ሰዓት ነበር የዚህ ግለሰብ ህይወት የተቀየረው። በጣም ይገርማቸዋል። መጠጥ ጠጥቶ አይረካም፣ አጭሶ አይረካም፣ ቅሞ አይረካም፣ በዝሙት አይረካም። የብዙ ሰዎችን ህይወት ወደ ሱስና ወደ አልባሌ መንገድ እየመራ ብዙ ሰዎችን አስለቅሷል። ምን እሱ ብቻ የዕለት ጉርሱን ለመሸፈን የዕለት ሱሱን ለመሸፈን የብዙ ሰዎች ስልክም ሆነ ሌሎች ንብረቶችን ሲሰርቅ ኖሯል። ሌሊት እየጠበቀ ማጅራት እየመታ ሱሱን አስታክሷል። ይገርማል። በየመቃብር ቦታው የሚያንከለክለው ዝምታን ፍለጋ ጸጥታን ፍለጋ እያለ በተመስጦ የሚጠቀመው የማሪዋና ሱስ እጅግ በጣም አደገኛ ነገር ውስጥ ከቶት ነበር። ራሱን እስከ ማሳት ደረጃ አበደ ብለው ይጠብቁ ነበር። ጨርቁን ጥሎ ሄደ። በግራና በቀኝ ሰንደል ሰክቶ ፌስታል ይዞ ከተማ ላይ እናየዋለን ብለው ብዙ ሰዎች ሲጠቋቆሙበት የነበረ ግለሰብ። ያሳዝናል። በልጅነቱ ነበር እናትና አባቱን ያጣው። የዚህ ታሪክ ባለቤት ዛሬ ላይ ከሰማይቱ ከቅዱስ ጊዮርጊስ ረድኤት አግኝቶ በአንድ ወቅት ከጓደኞቹ ጋር መጠጥን እየጠጣ በርሜል ቅዱስ ጊዮርጊስ የሚለውን ስያሜ ሲሰማ ልቡ ላይ አንዳች ነገር አደረበት። ለቀናት ታስቦ የተኬደው ጉዞ እጅግ በጣም ብዙ ወራቶችን አሳለፈ። ይገርማቸዋል። የዚህ ታሪክ ባለቤት አጠገባቸው የተቀመጠው ሰለሞን ይባላል። እናንተ ፊት ቆሜ በተለያየ አጋጣሚ ስለ ታሪኬ ለማውራት የምደፍርበት የምነሳሳበት ትልቁ ምክንያት ታሪኬ አስተማሪ ሆኖ ላይሆን ይችላል፣ ግን ደግሞ የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ በደሌ እንደ ኃጢአቴ ሳይቆጥርብኝ ዛሬን ቀን እንዳይ ስለረዳኝ ከብዙ አረንቋ ከብዙ አደገኛ ህይወት ውስጥ ስላወጣኝ ከብዙ የሞት አፋፍ ህይወት እንድዘራ ያደረገኝ አምላካችን መድኃኒታችን ኢየሱስ ክርስቶስን የማመሰግንበት ቃላት ሲያጥረኝ ነው። ይገርማቸዋል። ለ6 ወራት ያክል በበርሜል ቅዱስ ጊዮርጊስ በነበረኝ ቆይታ ሰማይቱ ቅዱስ ጊዮርጊስ ብዙ ነገሮችን አስተካክሎ ወደ መኖርበት ቀዬ መለሰኝ። በጣም ይገርማል። ከተመለስኩ በኋላ ብዙ ፈተናዎች ገጠሙኝ። ገንዘብ ማጣቱ፣ መንፈሳዊ ቻሌንጁ፣ ብዙ ነገሮች። ለካ እግዚአብሔር ለኔ ያሰበው ብዙ ትልቅ ነገሮች ነበሩ። ቅዱስ ጊዮርጊስ ትዳር ሰጠኝ። ብዙዎቻችሁ ታውቁታላችሁ። ከዛም አልፎ ተርፎ በጣም ይገርማል። ለኔ ለማይገባኝ ለቆሻሻው፣ ለደካማው፣ ለወደኩት ከትቢያ አንስቶ ዛሬ ቅዱስ ጊዮርጊስ አይኔን ባይኔ እንዳያደረገኝ እልል ብላችሁ አመስግኑልኝ። በአንድ ወቅት የተረሳው ግለሰብ ዛሬ ፈጣሪን የሚያመሰግንበትን ሌላ ተጨማሪ ደስታ ሰጠው እግዚአብሔር። ሰማይቱ ቅዱስ ጊዮርጊስ የልጅ አባት አደረገኝ። በጣም ይገርማል። ይህ ለኔ ትልቅ ደስታ ነው፣ ከደስታም በላይ ደስታ። አንዳንዴ
ምን አለ በዙሪያ የነበሩ ሰዎች ይህንን ነገር ባዩት ብዬ አስባለሁ። ግን ተስፋ ለመቁረጥ ሁልጊዜም ፈጣሪን በየትኛውም ህይወት ውስጥ ሆነን መማፀን፣ በጽናት መታገል፣ እግዚአብሔር ሆይ ብለን አንድ ቀን በስዕሉ ፊት ቆመን የምናለቅሰው ለቅሶ በፈጣሪ ዘንድ ምን ያህል ትርጉም እንዳለውና ፈጣሪ ቀን በቀን እንደሚያየን ማሳያ ነውና በዚህ ህይወት ውስጥ ያላችሁ ወጣቶች ይህንን መልእክቴን ተቀብላችሁ ተስፋ ከቆረጣችሁበት ህይወት አልለወጥም፣ አልቀየርም፣ ከዚህ በኋላ እግዚአብሔር አይወደኝም፣ እግዚአብሔር አይፈልገኝም፣ ከቤቱ ርቅ ያለው ብላችሁ የምታስቡ ወጣቶች፣ እህት ወንድሞች፣ በጭፈራው ዓለም ያላችሁ፣ ዘመናዊነት ያታለላችሁ፣ በሱሱ ዓለም ውስጥ ያላችሁ፣ መጠጡ የሸወዳችሁ፣ ሲጋራው የሸወዳችሁ፣ ጫቱ የሸወዳችሁ፣ ሐሺሹ የሸወዳችሁ፣ ድራጉ የሸወዳችሁ፣ ጊዜው አልረፈደም። እግዚአብሔር እኛን ነውና የሚፈልገው። እኔ በውጭ ያለሁትን በግ ነው የሚፈልገው። 99ኙማ አሉ ከበረታቸው ገብተዋል። እኔ የጠፋሁትን አንዱን በግ ግን ፈልጎ ይዞኛል እግዚአብሔር። ስለዚህ እናንተም የኔ አርአያ የኔ አምሳያ ናችሁና ተመልሰን ለንስሐ በቅተን ፈጣሪያችንን የምናመሰግንበትን ህይወት እንዲሰጠን ይህንን አጭር መልእክቴን ለማስተላለፍ ወድጃለሁ። በእውነት አንዳንድ ጊዜ ህይወት ውጣ ውረዷ ብዙ ነው። ህይወት ፈተናዋ ብዙ ነው። ለማን እንደምታደላ አናቅም። አንዳንዴ ስኬታማ እንሆናለን ብለን ያሰብናቸው የጀመርናቸው ነገሮች በሙሉ ሲጨልሙብን እናያለን። አንዳንድ ጊዜ ሀብታም እንሆናለን፣ የሀብትን ማማ እንቆናጠጣለን ብለን የጀመርናቸው ስራዎች በሙሉ ሲበላሹብን እናያለን። ሀብታም ሁነን ወደ ድህነት ጎራ የተቀላቀልን፣ ድሃ ሁነን ወደ ሀብት ማማ ወጥተን ድጋሚ ወደ ድህነት የወረድን ብዙዎቻችን አለን። ገንዘብ ግን የስኬት መለኪያ አይደለም። ትልቁ የልብ ደስታ ነውና ደስታችንን የምናገኘው እግዚአብሔርን በንጹህ ልቦና መቅረብ ስንችል ነው። ሁላችንንም ሰማዕቱ ቅዱስ ጊዮርጊስ ለደጁ ያብቃን። የኔን ህይወት ያስተካከለ፣ ከዛ ካረንቋ ህይወት፣ ከዛ ከተመሰቃቀለ ህይወት፣ ከዛ ከተጎዳ ህይወት፣ ከዛ ከሱስ ህይወት፣ ከዛ ከእብድነት እንዴት ብዬ ልንገራችሁ? ቃላቶች ያጥሩኛል። አውጥቶ ትዳር ሰጥቶ ከቤቱ ሳያርቅ ዛሬን እንዳያደርጉኛል። አልፎ ተርፎ በልጅ ባረከኝ ቅዱስ ጊዮርጊስ። እግዚአብሔር የተመሰገነ ይሁን። ሁላችሁም ጥያቄዎቻችሁን ይመልስላችሁ። ሰማዕቱ ቅዱስ ጊዮርጊስ ደጅ መጥቼ በረከት አገኛለሁ ብላችሁ እያሰባችሁ ያላችሁ፣ በተለያየ የዓለም ክፍል ላይ የምትማቀቁ፣ በጸሎት የምትተጉ እህት ወንድሞቻችን በሙሉ ቅዱስ ጊዮርጊስ የልቦናችሁን መሻት ይፈጽምላችሁ፣ ለደጁ ያብቃችሁ፣ ጥያቄያችሁን ይመልስላችሁ። ይህ መልካም ምኞቴ ነው። ለኔ የደረሰ ቅዱስ ጊዮርጊስ ለሁላችንም፣ ለናንተም ለሁላችንም ይድረስልን። አመሰግናለሁ። ሰማዕቱ ቅዱስ ጊዮርጊስ ክብር ምስጋና ይግባው። የልዳው ኮከብ፣ የፋርሱ ንጉስ፣ ተርቢኖስ የሚል ተውላጠ ስም ያለው፣ ብሪታዊትን ያዳናት የልዳው ኮከብ፣ ሰባው ነገስታትን ያፈረሰ ሰማዕቱ ቅዱስ ጊዮርጊስ ክብር ምስጋና ይግባው። አመስግኑልኝ። እልል ብላችሁ ለምስጋና ነው የተገኘው። ቸር ቆዩን።